Hello, dear Bright Technotonic e-tutors, facilitators, viewers, and listeners. This is history tutorial service trial first for grade 12 history. የመጀመሪያ የመታወቂያ ቪዲዮ መጀመሪያ ቀን ስለሆነ እስኪ ስሜን በአማርኛው በማስተዋወቅ ልጀምር። ስሜ መስፍን አለሙ እባላለሁ። በታሪክ የሁለተኛ ዲግሪ ያለኝ። የመጀመሪያ ዲግሪን በባህር ዳር ዩኒቨርሲቲ በ2012 በፈረንጆች፣ የሁለተኛ ዲግሪን ደግሞ በጎንደር ዩኒቨርሲቲ በ2022 ቢኤ ዲግሪ ስለነበርኩ ፒጂዲቲ ወይም ፔዳጎጂካል ሳይንሱን ደግሞ በጅጅጋ ዩኒቨርሲቲ በ2017 አጠናቅቄያለሁ። አጠቃላይ ከ2005 እስከ 2017 በኢትዮጵያ አቆጣጠር ማለት ነው 12 አመት የማስተማር ልምድ አለኝ። ሜንሊ ያው ልምዴ በመንግስት ትምህርት ቤቶች ነው 9 እስከ 12 በማስተማር፣ በፓርት ታይም ደግሞ ፕራይቬት ስኩሎች ላይ በማስተማር ጥሩ ልምድ አግኝቼበታለሁ። ኮሌጅ ሂስትሪ ሪሜዲያል ፕሮግራሞችን እሰጣለሁ። preparing annual blueprint and test table of specification based on Bloom's taxonomy አንዱ ኤክስፒሪየንስ ነው። ምናልባት እንደ ልምድ ላታዩ ትችላላችሁ። ትልቅ ነገር ነው። ብዙዎቻችን ፈተና ስናወጣ ከሆነ ቶፒክ ላይ ስንት ጥያቄ መዋጣት አለበት? ምን አይነት ጥያቄ ነው? ኖሎጂ ነው? ኮምፕሪሄንሽን ነው? አፕሊኬሽን ነው? ሳይንስ ኢቫሉዌሽን ነው ብለን በደረጃ ፈርጀን ጥያቄዎችን ደረጃውን የጠበቀ ጥያቄ የምናወጣበት ስኪል ነው። እንደ ልምድ ወስጄዋለሁ። ስለምወደው ስለምሰራበት ለእያንዳንዱ ከ9 እስከ 12ም አኑዋል ብሉፕሪንቶች አሉ። ፈተናዬም ደግሞ በቴስት ቴብል ኦፍ ስፔሲፊኬሽን የታገዘ ነው እንጂ ደስ ካለ ቶፒክ ላይ ብዙ ጥያቄ ዛቅ አድርጎ ማውጣት ሳይሆን ሁሉን ያሳተፈ ይሆናል ማለት ነው። ይህንን ያህል ራሴን ካስተዋወቁ እንግዲህ ታንክስ ቱ ብራይት ቴክኖቶኒክ e-tutors ክሬቸርስ ማለት እፈልጋለሁ። ሪሊ ኤንድ ትሩሊ የሀሳቡ አፍላቂዎች፣ የፈጠራ ባለቤቶች በጣም አመሰግናቸዋለሁ። እውነት ነው የምላችሁ እየመጣ ያለውን ትውልድ ፍላጎት መሸከም የሚችል ፕላትፎርም ነው። ይህም በትምህርት ተቋማችን አንድ እርምጃ ወደፊት እንደተራመደ ነው የምረዳው። ለመምህሩም ለተማሪውም ቢሆን አነቃቂ ኢንተራክቲቭ አክቲቭ ኤንድ ኢንተራክቲቭ ቲቺንግ ለርኒንግ ፕሮሰስ ይፈጥራል ብዬ አስባለሁ። የዘመኑን ቴክኖሎጂ ያማከለ እየተጠቀመ ማለት ነው። እንግዲህ ዛሬ ያው በዋናነት ለፋሲሊቴተሮች እንዴት እንደማስተምር ምን ሪሶርስ እንዳለኝ ለማሳየት የሙከራ ቪዲዮ ስለሆነ ወደ ሪሶርሶች ሲሄድ ወደ ሰብጀክት ማተሩ ግሬድ 12 ሂስትሪን ከማስተዋወቂ በፊት ምን ሪሶርስ አለ ብትሉኝ፣ ያው በዋናነት እንግዲህ ጥርት ያለ ከ9 እስከ 12 ሾርት ኖቶች አሉ። የተወሰኑትን ወደ ፓወርፖይንት ቀይሬያቸዋለሁ። ያው ፓወርፖይንት ብዙ ጊዜ ስለሚያጥሩ ለብሔራዊ ፈተና ብዙ አልመክርም። በእያንዳንዱ ቶፒክ ደግሞ በተሰለ ያሉ ወርክሽቶች፣ ጥያቄዎች በጣም አሉኝ በገፍ ይህን አለኝ ማለት ነው። ስለዚህ መጽሐፉ ስንሄድ መጽሐፉ ያው ግሬድ 12 ሂስትሪ ቤዝድ ኦን ዘ ኒው ካሪክለም ነው 2023 በዛ መሰረት ነው የምንሄደው ማለት ነው። አዲሱ ቴክስት ይህን ይመስላል ከቨር ፔጁ። እንግዲህ ወደ ኮንቴንቶች ስንሄድ 9 እስከ 12 ስለሆነ የምሰጠው ቲቶር 9ም 10ም 11ም 12ም 9 ምዕራፎች አሉት። ይሄ ግሬድ 12 በተመሳሳይ 9 ዩኒቶች አሉት። ዩኒት 1 ኮንቴንቶችን እንግዲህ መጽሐፉንም ማየት እንችላለን። እኔ ግን በዚህ መልኩ አዘጋጅቻቸዋለሁ። ብዙ ጊዜ ተማሪዎችን መስከረም ላይ ሲጀምር በዚህ መልኩ ነው ማሳያቸው። ኮንቴንቶች ላይ ነው የሚጀምር። ኮንቴንቶችንም ሪሌትዶችን አንድ ላይ ነው ማመጣቸው። ለምሳሌ የ10 እና የ12ኛ ክፍል ተመሳሳይ ኮንቴንት ነው። ልዩነቱ 12 ስንሄድ የይዘት መስፋት ነው። 10ኛ ለምሳሌ ዩኒት 1 ብሎ ዴቨሎፕመንትስ ኦፍ ካፒታሊዝም ኤንድ ናሽናሊዝም 1815 to 1914 ይላል። ግሬድ 12 ግሬድ 10 ሳብ ቶፒኮችም ስለ ፊቸርስ ኦፍ ካፒታሊዝም ነው። እዛም ዴቨሎፕመንትስ ኦፍ ካፒታሊዝም፣ ኢንዱስትሪያል ሪቮሉሽን፣ ናሽናሊዝም፣ ፊቸር ያው ዩኒፊኬሽን ኦፍ ኢጣሊያ፣ ዩኒፊኬሽን ኦፍ ጀርመኒ፣ ዘ አሜሪካን ሲቪል ዋር፣ ኢስተርን ኮስችን የሚባለው 10ም 12ም ሲነር ተመሳሳይ ነው። ለምን ነው ይህን ማድረግ? ልጆች ብዙ ጊዜ ከ9 እስከ 12 ነው የምትፈተኑ ሲባሉ በጣም አንዛይቲ ጭንቀት ይፈጥርባቸዋል። ስለዚህ 10ን ምዕራፍ አንድን ካነበቡ 12ን በዛው 12ን ካነበቡ 10ን አብረው በዛው እየገደሉት ይሄዳሉ ማለት ነው። ለዛ ነው። ስለዚህ ይህ ዩኒት በጣም ደስ የሚል እንግዲህ በኢትዮጵያ በታሪክ መነጽር
ወይም በስፋት ስናየው የዓለም ታሪክ፣ የአፍሪካ ታሪክ፣ የኢትዮጵያ ታሪክ ተብሎ ይፈረጃል። ይህ በዓለም ታሪክ መነጽር የሚታይ ነው። በፔሪድ ስንከፍለው ደግሞ ጥንታዊ ታሪክ ወይም ኤንሸንት ሂስትሪ፣ ሜዲቫል ሂስትሪ፣ ሞደርን ሂስትሪ ተብሎ በፔሪድ ይከፋፈላል። በስፋቱ ደግሞ ወርልድ ሂስትሪ፣ አፍሪካን ሂስትሪ፣ ኢትዮጵያን ሂስትሪ ነው። ሶ ዚስ ኢዝ ፓርት ኦፍ ዘ ወርልድ ሂስትሪ በዓለም ታሪክ ነው። ይህም በ9ኛም በ11ኛ ክፍልም በመጨረሻው ዩኒት 9 ላይ ከተማሩት ይቀጥላል ማለት ነው። ሂስትሪ ከሆነ ሶርስ ተነስቶ ኮንቲኒቲ ወይም ክሮኖሎጂ አለው። ከ11ኛ እና 9ኛ ክፍል ላይ መጨረሻው ዩኒታቸው ዲክላይን ኦፍ ናፖሊዮን 1815 ላይ ያቆሙ። ይሄ ደግሞ ከ1815 ይጀምርና እስከ ፈርስት ወርልድ ዋር ይሄዳል። በዚህ ወቅት የነበሩ ሁነቶችን የሚጠቅሙንን ያሳየናል። ሜሪትስ ኦፍ ኔሽናሊዝምን ያሳየናል። ሪሊ ከዚህ ላይ ኢጣሊያ ተዋህዳ ሀያል ስትሆን፣ ጀርመን ተዋህዳ ሀያል፣ አሜሪካን ሲቪል ዋር በኋላ ሀያል ስትሆን፣ ኢስተርን ባልካን ሀገራት የሚባለው ከኦቶማን ቱርክ ነጻ ሲወጡ የሚያሳየን ነው። ከዚች ዩኒት ወደ መጨረሻው ካስተዋወቅ ባሏ አንዷን ሳብ ቶፒክ ነጻል አድርገን ትንሽ ደቂቃ እናያለን። ምክንያቱም ብዙ ጊዜ ምን ማቴሪያል እንዳለኝ እንዴት እንደማስተምር ለማሳያ ስለሆነ ቀጥታ አሁን ወደ ዩኒት 2 አፍሪካ ኢን ዘ ኮሎኒያል ኤክስፒሪየንስ 1880s to 1916 ይለናል። ይህም በአፍሪካ ታሪክ ደረጃ የሚተነተን ነው። ይህ ደግሞ በ9ኛ በ11ኛ ዩኒት 5 ዩኒት 6 ላይ ተምረው ዩኒት 6 ላይ 18 ሰማኒያዎቹ አቆሙ 10 ላይ ከዚህ ጀመረላቸው በምዕራፍ 2 ያኛውን አስቀጥለው ኮንቴንቶች ስንሄድ በ10 በ12 ተቀራራቢ ናቸው። ወደ ምዕራፍ 3 ወይም ዩኒት 3 ላይ ስንሄድ ሶሻል ኢኮኖሚክ ኤንድ ፖለቲካል ዴቨሎፕመንትስ ኢን ኢትዮጵያ ሚድ 19th century to 1941 ይላል። ዚስ ኢዝ ዘ ሞደርን ፔሪድ ኢን ኢትዮጵያ ሚድ 19th century ማለት 1855 with the rise or the coming of ካሳ ኃይሉ with the rise of ኢምፐረር ቴዎድሮስ የምንለው ነው። ይህ በኢትዮጵያ የዘመናዊ ታሪክ ነው። በጥንታዊና መካከለኛው ዘመን በ9ና በ11 ተምረውታል። ኤንሸንት ከፑንት ጀምረው ዳማታ ፕሪአክሱማይት ወይም አክሱም፣ ዛጉዌ ጎንደሪያን ፔሪድ ወይም ሜዲቫሉ ላይ እንዳለ ዘመነ መሳፍንት ተብለው እስከ ዘመነ መሳፍንት ፍጻሜ ተምረው ከዚህ ዘመናዊ ይቀጥላል። ሎንግ ዲስታንስ ትሬዱን ያሳየናል። ከዛ ካሳ ኃይሉ ሲመጣ ከዛ ዮሐንስ ከዛ ምኒልክ ከዛ ልጅ ኢያሱ እያለ የዘመናዊ ታሪክን እስከ ፋሽስት ኢጣሊያ እስከመጣ እስከምታቋርጠው አጼ ኢምፐረር ኃይለ ሥላሴን ድረስ ያለው በጣም ሶፊ ቶፒክ ነው። ይህን ያሳየናል። ዩኒት 4 ሶሳይቲ ኤንድ ፖለቲክስ ኢን ዘ ኤጅ ኦፍ ወርልድ ዋር ይለናል። ይህም በዓለም ታሪክ ደረጃ በምዕራፍ 1 ላይ ከተማሩት የሚቀጥል ነው። ምዕራፍ 1 1941 ላይ ነው ያቆሙት። ከዛ የሁለቱን ወርልድ ዋር ያሳየናል። ፈርስት ወርልድ ዋር፣ ሰከንድ ወርልድ ዋር፣ ኮዙ፣ ኮንሲኩዌንሱ፣ ኮርሱን የሚያሳየን ዩኒት ነው። ይህ በጣም ዩኒት 5 ከዚያው ከዩኒት 4 የቀጠለ ነው። ግሎባል ኤንድ ሪጂናል ዴቨሎፕመንት ሲንስ 1945 ይለናል። really and truly this period clearly show what happened today in across the world, in Ukraine, in Arab Israel, in every part of the world. Here in we can say our country, Ethiopia, Libya, Sudan, which Somalia parts. ይሄ በዓለም ላይ ያሉ ነገሮችን ያሳየናል። ከዓለም ጦርነት በኋላ የዩናይትድ ኔሽን ኦርጋናይዜሽን መመስረት፣ የኔቶ፣ የዋርሶ፣ የሲያቶ፣ የኮልድ ዋሩ፣ ቻይና ታይዋን ሁኔታም ያሳየናል። የሰሜን ኮሪያ ኖርዝ ኮሪያን፣ የአረብ እስራኤል ሁኔታን፣ የሶቪየት ቨርሰስ የአሜሪካን ሲቹዌሽን። ይህ ዓለም አሁን የገጠመው ያለው ፈተና የዚህ ቅሪት ነው ማለት ነው። ተረፈ 1945 ወይም ፖስት ሰከንድ ወርልድ ዋር ነው። ዩኒት 6 ኢትዮጵያ ኢንተርናል ዴቨሎፕመንትስ ኤንድ ኤክስተርናል ኢንፍሉዌንስ ፍሮም 1941 to 1991 ይለናል ማለት ነው። ይህ ደግሞ ቀጥታ ከምዕራፍ 3 የቀጠለ ነው። ስለዚህ ይህ ምዕራፍ ፋሽስት ኢጣሊያ
5 ዓመት ቆይታ ከለቀቀች በኋላ ወይም ፖስት 1941ን የሚያሳየን ነው። ሪሊ ከዚህ ላይ ምንም ነፃ ወጣን ማለት አንችልም። ተመልሳ ብሪቲሽ ጣልቃ እየገባች ስታስቸግረን የኃይለ ሥላሴን የዲፕሎማሲ ስኪል ያሳየናል እያለም ያው የአሜሪካን ኢንፍሉዌንስ የሚያሳየን ነው። አሚን የብሪቲሽ ኢንፍሉዌንስ ከዚያ ከአሜሪካ የነበረን ወዳጅነት ዘን ከዛ ጀምሮ እስከ 1991 በዚህ ፒሪየድ ይታያል ማለት ነው። ይሄም አንዱ ሰፋ ያለ በኢትዮጵያ ታሪክ የተካተተ ነው ማለት ነው። የሰባት ምዕራፍ ዩኒት 7 ስንሄድ አፍሪካ ሲንስ 1960 ነው የሚባለው። ይህ አፍሪካ 1880s out 1960s በዩኒት 2 ላይ አይተነዋል። ይሄ ይቀጥላል ተመልሶ። ይህ አፍሪካ ከነጻነት በኋላ የሚያሳየን ነው። በጣም ኢምፖርታንት ነው። ፓን አፍሪካኒዝም ወደ ኦኤዩ መጥቶ የአፍሪካ ኦርጋናይዜሽንስ ኦፍ አፍሪካን ዩኒቲ የሚባለው ተመስርቶ የእሱን ጥንካሬውን ድክመቱን የሚያሳየን ጠንካራ ጣፋጭ ዩኒት ነው። ዩኒት 8 ፖስት 1991 ዴቨሎፕመንት ኢን ኢትዮጵያ ይለናል። ይሄ ደግሞ እንግዲህ ፖስት 1991 ይሄ አሁን ያለንበትን ዘመን በተወሰነ ቀንጨብ አድርጎ ወይም ኢፒዲአርኤፍ ኢህአዴግ ፖለቲካል ፓርቲ ወደዚህ መጥቶ ሪቮሉሽናሪ ዲሞክራቲክ ፍሮንቱ ፒሪየድ እና በጣም ትንሽ አዳዲስ የጨመሩበት ሃይድሮፖለቲክስ ኦፍ ዘ ብሉ ናይል የሚለውን በዩኒቨርሲቲ በትንሹ በሁለት ክሬዲት እንማረው ነበር። እዚህ ላይ አምጥተው ጨምረውታል። የኢትዮጵያን ኮንስቲቱሽን 1995 ሪቫይዝድንም ኤርትራን ሲቹዌሽን ነገሮችንም ያው ስትገነጠል ከዚያ በነበረች ዘን የተገነጠለች በፒሪየድ ነው። እነሱ ነገሮችን ያሳየናል። የመጨረሻው ዩኒት በጣም አዲስ የሆነው በአዲሱ በ2023 አዲሱ ካሪክለም ላይ የተጨመረው ኢንዲጂነስ ኖሎጂ ሲስተም ኤንድ ሄሪቴጅስ ኦፍ ኢትዮጵያ ይለናል። በጣም ምርጥ ሲጠየቅ የኖረ የኢትዮጵያ አገር በቀል እውቀት ተካተውበታል። በእያንዳንዱ ብሔረሰብ ያሉ ቅርሶች፣ እውቀቶች፣ ጥበቦች ይዳሰሳሉ በዚህ ምዕራፍ። ሌላው ከዚሁ ጋር ተያይዞ እንደው አንድ የኔ የራሴ ልዩ ኤክስፒሪየንስ ነው ምለውም ዩኒቶችን እንደጨረስ በእያንዳንዱ ዩኒት ላይ ብሔራዊ ፈተናዎችን እንሰራለን። ከ2002 እስከ 2016 ወደ 1500 ጥያቄ የ15 ዓመት አሉኝ። እነዚህን በየቶፒኩ መድቢያ ይቻላል። በየምዕራፉ በየሳብ ቶፒኩ እንደ ዩኒት 1ን ከጨረስን አሁን የዩኒት 1 ጥያቄዎች ጨርሰን ዘግተን ሰርተን እንሄዳለን። በዛው ላይ ምን እንደመጡ ይለማመዳሉ። ዩኒቱ ስንጨርስ በዩኒቱ ይሄ ልዩ ነው በጣም። የትኛው መምህር ይህ ይኖራል ብዬ አልጠብቅም። አንድ መጽሐፍ ነው ራሱ የዚህ ፈተና ጥያቄዎች ማለት ነው። ይህንን እናደርጋለን። አሁን ቀጥታ ወደ ኮንቴንቱ ትንሽ እላችኋለሁ። በመሰረቱ እነዚህን የሂስትሪ ኢንትራንስ ኮስችኖችን ለ12ኛ ክፍሎች ሳይሆን 11ኛ ክፍሎችንም ሳስተምር በየዩኒቱ በ9 እና በ11 ተመሳሳይ ዩኒት የተዋጡ ጥያቄዎችን እያሰራኋቸው ነው የሚሄደው። እያቀለልን ነው የምንሄደው ብዙ ጊዜ እና በጣም ወሳኝ ነው። ይሄ አንድ ለኔ የሚያረካኝ ትልቅ ፕሮግረስ ነው። የፈተና አወጣጥ ምስጢርም የገባኝ እንደው ብሔራዊ ፈተና የት ላይ እንደሚያወጡ ሬጉላር ላይ የሚዋጡበት ቦታዎች አሉ። ምክንያቱም ለርኒንግ ኦብጀክቲቭን መመለስ ስላለባቸው ፈተናዎች ኢን አዘር ሴንስ ቋንቋውን ቀየር አድርገው ሌላ ነገር ያመጡታል መልሰውና የፈተና ምስጢርም ሪሊ ገብቶኛል። ይሄንን ኢንቨስቲጌት አድርገው የ15 ዓመት ችቶችን ወደ ሶፍት ኮፒ ቀይሬ በየዩኒቱ በየሳብ ቶፒኩ ላይ ምን እንዳሉ ሚኒመም 25 ጥያቄ ከአንድ ቻፕተር እስከ 100 ጥያቄ ከአንድ ቻፕተር ላይ በየዘመኑ የተዋጡ 100 ጥያቄ ተሰራ ማለት ከዚህ የዘለለ ጥያቄ በተአምር አይወጣም እና እኔ በጣም ያረካኝ ስራዬ ነው ይሄ። እንግዲህ ወደ ዩኒቱ ትንሽ ለማለት ያህል እንግዲህ ይሄን ያህል ካስተዋወቁ ቀጥታ ግሬድ 12 ዩኒት 1 ዴቨሎፕመንትስ ኦፍ ካፒታሊዝም ኤንድ ናሽናሊዝም ፍሮም 1815 to 1914 ይለናል። መግቢያ እንዳስተዋወቁት ከናፖሊዮን ቦናፓርት ውድቀት እስከ ፈርስት ወርልድ ዋር ያለው ነው። እስኪ በአሁኗ ትንሽ እንደ መግቢያ ያህል
1.1 ዴቨሎፕመንትስ ኦፍ ካፒታሊዝም ምትለዋል እንያት። ዴቨሎፕመንትስ ኦፍ ካፒታሊዝም ይለናል። እንግዲህ ካፒታሊዝም ሲባል ደግሞ ሶሻሊዝም የሚል ነገር ትዝ ይለናል። ትልቅ ነገር ነው ይሄ ሪሊ በጣም ሪሊ ካፒታሊዝም ሶሻሊዝም አሁንም በዓለም ላይ ቢጠፋ ዓለም ሰላም ይፈጠር ነበር። ይሄ የኢኮኖሚክ ሪቫላሪ ይመስላል። ኢኮኖሚና ፖለቲካል ስለማይለያዩ የፖለቲካል አይዲዮሎጂ ናቸው። ዌስተርኖች ካፒታሊዝም እንደ ዲሞክራሲ ይላሉ። ሶሻሊዝሙን ኢስተርኑን ይኮንኑታል። እንደ ዲክታተር አድርገው ፍሪደም ፍሪ ማርኬት የለም ይላሉ። በእያንዳንዱ ሀገር ቤት እየሄደ ያንኳኳል። ስቲል ነው ወርልድ ዋር እንደ 1980 ቆመ ይባላል እንጂ አለ ወርልድ ዋር በየሀገራቱ ቬቶ ፓወር ላይ እንኳን እንዳቆመ የላቸውም ዩኤስኤ እና ራሻ ብሎክ። ስለዚህ በእያንዳንዱ ሀገር ላይ ኢትዮጵያን እንኳን ብንወስድ እኮ በኃይለ ሥላሴ ወደ አሜሪካን ካፒታሊዝም ኢኮኖሚ ነው የነበረን። ትምህርት ፖሊሲው፣ ሚሊታሪው፣ አርሚው፣ ኤርፎርሱ ምናምን አሜሪካን የሚሸት ነው። ዘን ተማሪው የሶሻሊዝም አቀንቃኝ ሆነና ሶሻሊስት ሀገራት ደገፉት። ኃይለ ሥላሴን ገርድሰው ሶሻሊስቶች ጣሉት እንበል። ከዛም በኋላ ደግሞ እንግዲህ ደርግ ሶሻሊዝምን ሲያቀነቅን ቆየ። ሶሻሊዝም ሲዳከም ደርግም ወደቀ። አብሮ የራሻ ድጋፍ ሲቃወም ሚካኤል ጎርባቸው ፕሬስቶሪካ ግላስኖት የሚባለውን ፖሊሲ ሲያወጣ፣ ስለዚህ ሶሻሊዝሙ ሲወድቅ ዞሮ ደግሞ አሜሪካ ካፒታሊዝሙ ተጠጉን። ሄርማን ኮክ እና መለስ ዜናዊ ሌሎችንም ኤትኒክ ኮስችን አለብን የሚሉትን ነፃ አውጪን የሚሉትን እየደገፉ ሶሻሊዝም ደርግ እንዲወድቅ አድርገውታል። በእያንዳንዱ ቤት በሶሪያ ጉዳይ የተለያየ አቋም ነው ያላቸው፣ በሊቢያ ጉዳይ የተለያየ፣ በየመን ጉዳይ የተለያየ፣ በዩክሬን ላይ ያለውን ጉዳይ አሁን እናያለን። እና ይሄ ትልቅ ግድግዳ ነው በዓለም ላይ ያለው። ቀላል ይመስለናል ከዚህ ላይ ስናየው ማለት ነው። በእኛ ሀገርም ራሱ እኮ በባለፈው 2-3 ዓመት በፊት ቻይና እና ራሻ ምን አቋም እንዳላቸው እና አሜሪካ ምን አቋም እንደነበራቸው እንደዚህ ያተራምሱን እንደነበረ እናስታውሳለን። ዛት ዘ ዋር ኦፍ ካፒታሊዝም ቨርሰስ ሶሻሊዝም ነው ማለት ነው። ሶ ወደ ዋናው ስንመጣ ዘ ኔቸር ኤንድ ሜን ፊቸርስ ኦፍ ካፒታሊዝም ነው የሚለን። እንግዲህ ካፒታሊዝም ሂስቶሪካል ባክግራውንድ ነው የሚያሳየን። ካፒታሊዝም ሃቭ ቢን ዘ ዶሚናንት ኢኮኖሚክ ሲስተም ኢን ዘ ዌስተርን ወርልድ ሲንስ ዘ ኮላፕስ ኦፍ ፊውዳሊዝም ነው የሚለን። ሪሊ ሜዲቫል ፔሪዳቸው ዘ ዲክላይን ኦፍ ዌስተርን ኢሮፕ ነው የሚባለው። ጀነራል ኢሮፕ ኋላም ኢስተርኑ ባዛንታይኑ ሰው ለወደቀ ዳርኬጅ ሁሉ ብለውታል። ዘን ከተሞችን ሁሉ እየዘጉ ወደ ገጠር ወጣው። ፊውዳሊዝም መሬት ላይ ሙጭጭ ያለ፣ ፊውድ ማለት ላቲን ስለሆነ መሬት ነው። የመሬት አስተዳደሮች ስርዓት ነበራቸው። እሱ ደግሞ ኋላ ቀር ነው፣ ፕሮፊት የለውም። ኢቲንግ ስሊፒንግ መብላ አንድ ትማውዝ ነው ኢኮኖሚ ሲስተማቸው። ዘን በኋላ እያሉ ከውድቀታቸው ሲነሱ ኤርሊ ካፒታሊዝም ጆይን አደረጉ። ንግድ ጀመሩ፣ ከተሞች ተስፋፉ። ሎንግ ዲስታንስ ትንሽ ከተሞች ሪቫይቭ አደረጉ። ያ ማለት 16 ሴንቸሪ ወይም 1500 ላይ ከ500 ለ1000 ዓመት እኮ ተኝተዋል እንበል። ከ500 እስከ 1500 ይሄ ኤርሊ ካፒታሊዝም ሪቫይቭ አደረገ። በ11 እና በ9 በምዕራፍ 4 እንደተማሩት ልጆች እንደ ዘን ይሄ በተለይ ደግሞ እንግዲህ ግሬት ብሪቴን ናት የኢንዱስትሪያል ሪቮሉሽን ጀማሪ። ምክንያቱም ከዚህ ወደ ኋላ ያለ ኢንዱስትሪያል ካፒታሊዝም ኢንዱስትሪያል ኮምፒቲሽን ነው የመጣው። ስለዚህ ይሄ መጀመሪያው ቤዙ ንግድ ፕሮፊት ላይ ሙጭጭ ማለት። ከዛ በፊት ስናየው ፕሮፊት ነን ፕሮፊቴብል ላይ ናቸው የሚሰሩት ነገር እንኳን ወይ ትልቅ ካቴድራል መገንባት፣ ካቴድራል ወይም ቸርቾች የሚያስገኙት ፕሮፊት የለም። ያን ነው እንደዚህና እንደ ክብር እንደምናምን የሚወስዱት። ኋላ ግን ወደ ንግዱ ወደ ቢዝነሱ ወደ ትርፋማን በተለይ ደግሞ ይሄ መርካንታሊዝም የሚባለው ዱይንግ ፕሮፊትስ ባይንግ ሳም ፕሮዳክትስ ኢን ሎወር ፕራይስ ዘን ሴሊንግ ኦር ሶልድ አት ሃይ ፕራይስ የሚባለው ትርፍ ማግኘት የሚባለውን ጽንሰ ሀሳብ እያነሳ መጣ። ፕሮቴስታንት ሪቮሉሽን ፕሮቴስታንት የሚሰራ 16ኛው ክፍለ ዘመን 15
You may ask me why the Protestant Reformation encouraged capitalism, which is, we know that the Protestant Reformation was begun by Martin Luther in the early 6th century, which is in 1517. So he highly encouraged the lower class, the peasants, for the habit of saving, um, to be industriousness. So it indirectly contribute for the development of this capitalism situation. So gradually, capitalism enjoys the benefits of the rise of strong nation states in Europe. Along the long-distance trade, more importantly in the Mediterranean region, several towns, mainly Italy, like Florence, Genoa, and the like, become bourgeois. Madrid and Paris began to revive as the dominant capitalist cities. So this also indirectly regulated the uniform monetary system, the able to develop unitary monetary system, public investment, and the shift of from public to private initiatives. So gradually it becomes a dominant economic system all over the world. In contrast, mercantilism was began to challenge by a group of economists led by Adam Smith. Why? Because they wanted to for the development of industrial capitalism, which is very great, productive, profitable more and more. So gradually, in the mid 18th century, there is a revival of industrial capitalism, which is the second phase of industrial revolution. The first began in 1750 in Great Britain. Likewise, in the second phase in the mid of 18th century, which is which is in the second phase in 1850s, in the mid of the 19th century, widely spread across the world. This is as introduction what capitalism mean in short. It has its own characteristics that will differ from socialism economy, but more we will see on the next full educational video. This is an introductory. So we know that characteristics, privatization, the social division, what we will see in the next. For today it is enough. ይበቃን። እንግዲህ በመጨረሻ ሂስትሪ ተማሪዎችን እንደው ከመጀመሪያ በፊት ሞቲቬት እንደማደርገው ታሪክ ሁሉ አባት የሆነውን ሂስቶሪ which is ታሪክ ማለት ኢኮኖሚ፣ ፖለቲካል፣ ሶሻል ወይም ሶስቱን አውታሮች የያዘ ነው። በውስጡ የኢኮኖሚው መሰረት ነው፣ የማርኬቲንጉ፣ የሎጂስቲኩ፣ የማኔጅመንቱ፣ የህግ ላው፣ የፖለቲካል ሳይንስ። መቼም ያለ ታሪክ ፖለቲካል ሳይንቲስት ነኝ ብሎ አንድ ሰው መናገር አይችልም፣ ፖለቲካል መተንተንም አይችልም ፈጽሞ። ታሪክን ዘለው ፖለቲካል ሳይንስ ይላሉ። ወይም ደግሞ ጥሩ ሊደር፣ ጥሩ ፖለቲሽን፣ ጥሩ ተናጋሪ ያለ ታሪክ ሊፈጠር አይችልም። ስለዚህ በሶሻል ስተዲ ብራንቹም አርኪኦሎጂውም፣ ሶሺዮሎጂውም፣ አንትሮፖሎጂውም፣ ሳይኮሎጂ እንኳ እያንዳንዱን የህይወት ታሪክ ስናጠና የቴዎድሮስ ምኒልክ ምንድን ነው ስንል ሳይኮሎጂውን ይነግረናል። ሂስትሪ ላንጉዌጅ ነው፣ በራሱ ቋንቋ አለው። ሂስትሪ ጆርናሊዝም፣ ጆርናሊዝም ያለ ታሪክ እውቀት ጥሩ ጆርናሊስት ሊፈጠር አልችልም። ጥሩ ሊትሬቸር፣ ጥሩ አርክቴክቸር፣ የአርት አርክቴክቸርም፣ የሙዚክ፣ የድራማ፣ የቲያትር፣ ሳይንስን፣ ቴክኖሎጂ፣ ክሬቲቭ ሜንታሊቲን ይፈጥራል። ሳይንቲፊክ ሪቮሉሽን እኮ ይማራል። ጋሊሊ ምን አለ፣ ኒኮላስ ኮፐርኒከስ ምን አለ እያለ ክሬቲቭ ሜንታሊቲ እና ሳይንቲፊክ ሪቮሉሽን ሁሉ ያስተምረናል። ስለዚህ ይህን ሁሉ መሰረት የሚይዘው ሂስትሪ ነው። ስለዚህ ሂስትሪ ይህንን ሞቲቬትድ የሚያደርግ ኢንቱዚያስቲክ ትምህርት በዚህ በብራይት ቴክኖቶኒክ ኢቲዩኒቨርሲቲ ስለጋበዛችሁኝ እጅግ አመሰግናለሁ። ለብራይት ቴክኖቶኒክ ኢቲዩተር አመቻቾችና ውድ ተከታዮች አመሰግናለሁ በጣም። አስተያየት ካላችሁ በሚከተለው አድራሻ መላክ የምትችሉ መሆኑን በደስታ ገልጻለሁ። ስልክ ቁጥሬ ያለ፣ ኢሜል አድራሻ ይኸው።
በያላችሁበት ሰላማችሁ ይብዛ። ወንድማችሁ መምህር መስፍን አለሙ ነኝ።